ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች እንደ ሁልጊዜው በቀደም ተከተል እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። ትላንታችሁ እንዴት አለፈ? ዛሬስ ምን እንጠብቅ የሚለውን በዩቲዩብ ገጻችን በሀሳብ መስጫ ሳጥናችን ላይ ያጋሩን። በተለይም ትላንትና በዓለም ዋንጫ የደረጃ ጨዋታ በርከት ያሉ ግቦችን ተመለከትን። ወደ 10 ግቦችን ተመልክተናል። ትላንትና ውድ ቤተሰቦቻችን በመደበኛ 90 ደቂቃ ብቻ ተመልክተናቸዋል። እነኝን ግቦች በርከት ያሉ መረጃዎችን በጨዋታው ዙሪያ እናቀርብላችኋለን። ዛሬ ዓለም ዋንጫ የፍጻሜ ጨዋታ በስፔን እና በአርጀንቲና መካከል ይደረጋል። ቀድመ ግምታችሁን አጋሩን። በርከት ያሉ ጥንቅሮችን በአውሮፓ ሀያላን ክለቦች ሀያላን ተጫዋቾችም ዘንድ መረጃዎች ተካተዋል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችንን በርከት ያሉ ጥንቅሮችን ይዘናል። በማንቸስተር ሲቲ በኩል ወቅታዊ የዝውውር መረጃዎችን በታላላቆቹ ክለቦች ስናነሳ እናደርሳችኋለን። ቼልሲ ቤት ተጨማሪ የሚጠበቁ ዝውውሮች አሉ። በርከት ያሉ ዝውውሮች ቼልሲ ቤት እየጠበቀን ነው። ሁለተኛውን ሰው ውዱን ፈራሚ ልናይ እንችላለን ከሞርጋን ሮጀርስ የቼልሲ ዝውውር በኋላ። ስለ ዝውውሩም ጥቂት በጣም አነጋጋሪ መረጃዎችን እናካፍላችኋለን። ሊቨርፑል ተጫዋች ያስፈርማል፣ እናነሳዋለን። ሌላ በማጥቃትና በመከላከል ስፍራ ላይ ያሉ የሊቨርፑል ዝውውሮችን እናነሳለን። ማንቸስተር ዩናይትድ ሁለቱ ተጫዋቾቼ አይነኩም እያለ ይገኛል። የቡድን ዜና በዩናይትድ በኩል እናነሳለን። የዩናይትድ የመጀመሪያ ወዳጅነት ጨዋታን የተመለከተም ለየት ያለ ጥንቅር በቃል ስፖርት ዩቲዩብ ቻናል ተይዟል። በአርሰናል የመረጃ ሰዓታችን ወቅታዊ አነጋጋሪው ሰው ቡካዮ ሳካ ነው። በስፋት እንመለከተዋለን። አርሰናል ተጫዋቹ ካመለጠው በኋላ ምን አይነት እንቅስቃሴ እያደረገ ነው? ማንን ሊያስፈርም ነው? እነማንስ ምን አሉ? በአርሰናል የመረጃ ሰዓታችን እናካፍላችኋለን። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አብራችሁን ቆዩ። ለ100 ሰብስክራይበር አጋርነታችሁ እንዳይለየን ቃለኝ። መልካም ቆይታ በድጋሚ በአገር ቤት እንጀምር። ቅዱስ ጊዮርጊስ ጋር የተለያየው አሰልጣኝ ፋሲል ተካልኝ በ2 ዓመት ኮንትራት ሀዲያ ሆሳዕናን ለመረከብ በትላንትናው ዕለት መስማማቱን ሶከር ኢትዮጵያ ይፋ አድርጓል። ሌላኛው የአገር ቤት መረጃችን ኢትዮጵያውያን በቤተሰቦች የተገኘው የካናዳ ብሔራዊ ቡድን አማካኝ አሊ አህመድ ቀጣይ ሳምንት ወደ ኢትዮጵያ ይመጣል። በካናዳ ኦታዋ የሚገኘው የኢትዮጵያ ኤምባሲ ተጫዋቹን ኢትዮጵያን እንዲጎበኝ ማመቻቸቱም ይፋ ተደርጓል። ተጫዋቹ በዘንድሮ የዓለም ዋንጫ ውድድር የካናዳ ብሔራዊ ቡድን ወክሎ መሳተፉ አይዘነጋም። የኢትዮጵያ ኤምባሲ ተጫዋቹ ኢትዮጵያን በመጎብኘት ወጣቶችን ለማነቃቃት የስፖርት ተሳትፎን ለማበረታታትና በኢትዮጵያ ስፖርት ልማት ላይ አዎንታዊ አሻራ ለማሳረፍ እድሉን እንዳመቻችም ገልጿል። ለኖርዊች ሲቲ የሚጫወተው አሊ አህመድ ከ2023 ወዲህ የካናዳ ብሔራዊ ቡድን እየወከለ ይገኛል። ስለዚህ የኢትዮጵያን ብሔራዊ ቡድን ወክሎ መጫወት አይችልም፣ ግን ወደ ኢትዮጵያ እንዲመጣ ይደረጋል። የትላንቱን ጨዋታ እናንሳው። በጣም አዝናኝ ጨዋታ ነበረ። ምናልባት በዓለም ዋንጫ እንዲህ አይነት ነገር ከተመለከትን በጣም ሰንብተናል። በአንድ ጨዋታ 10 ግቦችን ያውም በደረጃ ጨዋታ ላይ የተመለከትነው ነው። ይሄ ጨዋታ በዓለም ዋንጫ ካየናቸው ሁሉ ለተመልካች በጣም አዝናኝ የነበረ ጨዋታ ነው በግብም ብዛት። እንግሊዝ ግን ጨዋታውን የመራችበት መንገድ በጣም አስገራሚ ነው። የመጀመሪያው 45 ለእንግሊዝ ፍጹም የተለየ ነበረ። ራይስ 3ኛው ደቂቃ ላይ፣ ኮንስ 18ኛው ደቂቃ ላይ፣ ቡካዮ ሳካ 37ኛውና 45ኛው ደቂቃ ተጠናቆ በጭማሪው አንደኛ ደቂቃ ግብ አስቆጥሩ እንግሊዝ ጨዋታውን 4-0 እየመራች ነበረ ረፍት የወጣችው። ከረፍት በኋላ ግን ነገሮች ተቀየሩ። ለፈረንሳይ ብሔራዊ ቡድን ኬሊያን ምባፔ 48ኛው፣ ባርኮላ 54ኛው፣ እንደዚሁ መልሶ ኬሊያን ምባፔ 66ኛው ደቂቃ ላይ ግብ አስቆጥሮ ጨዋታውን ወደ 4-3 ዝቅ አድርጋዋ ነበረ ፈረንሳይ። በኋላም ላይ ሳካ በፍጹም ቅጣት 87ኛው ደቂቃ ላይ ሃትሪክ ሰራ። ከዛ በኋላ መልሶ ዴምቤሌ 96ኛው ደቂቃ ላይ ጨዋታውን ፈረንሳይ 4 እንግሊዝ 5 እንድትሆን አስችሎ ነበረ። በኋላም ላይ ጁድ ቤሊንግሃም 98ኛው ደቂቃ ላይ ሌላ ግብ አክሎ ጨዋታው በእንግሊዝ 6-4 አሸናፊነት የተጠናቀቀው። በምሽቱ ጨዋታ የነበሩ እውነቶች ውስጥ አንደኛው ኬሊያን ምባፔ ነው። ኬሊያን ምባፔ 22ኛ ዓለም ዋንጫ ጎሉን አስቆጠረ። የምንጊዜም የዓለም ዋንጫ ከፍተኛ ግብ አስቆጣሪ ሪካርድን በእጁ ያስገባ። በእርግጥ በውድድሩ ዛሬ ሊዮኔል አንድሬስ ሜሲ አንድ ቀሪ ጨዋታ እጁ ላይ ያለ 21 ጎሎች እንዳሉት ይታወቃል። ኬሊያን ምባፔ በዘንድሮ የዓለም ዋንጫ ያስቆጠራቸው የግብ መጠን 10 ደረሰ። ከፍተኛ ግብ አስቆጣሪ ነው። በዚህም ምባፔ ኮከብ ግብ አግቢነቱ በተጨማሪ በ14 ጎሎች ላይ ቀጥተኛ ተሳትፎ
በማድረግ ቀዳሚ ተጫዋች ነው። ኬሊያን ምባፔ በዓለም ዋንጫ በድምሩ ባደረጋቸው 22 ጨዋታ ላይ ነው 22 ጎሎችን እንደዚሁ ማስቆጠር የቻለው። ይሄ በጣም አስገራሚ ቁጥር ነው። ኮከብ ግባግቢ ሳሎን ፍጻሜ መጫወትን መርጠ ነበር ይላል ኬሊያን ምባፔ። የዓለም ዋንጫውን የኮከብ ግባግቢነት እየመራ የሚገኘው ኬሊያን ምባፔ አሰልጣኝ ዲዲየር ዴሾን አመስግኗል። ምባፔ ለፈረንሳይ ላደረገው ነገር ሁሉ አመሰግነዋለሁ ብሏል። በምሽቱ ጨዋታ ውጤቱ ታሪካዊነቱን አይሽረውም ሲል ተደምጧል ዲዲየር ዴሾፕን በፈረንሳይ አሰልጣኝነቱ። አክሎም ለአሰልጣኛችን ማሸነፍ ፈልገን ነበረ፣ ነገር ግን በመጀመሪያ አጋማሽ ያሳየነው እንቅስቃሴ እንደ ከዳ ነው ያህል የተሰማኝ ዲዲየር ዴሾፕን ብሏል ኬሊያን ምባፔ። ምባፔ ስለ ኮከብ ግባግቢነቱ ሲጠየቅ ሊዮኔል ሜሲ ዛሬ ግብ ያስቆጠራል ያለ ሲሆን ምክንያቱም እሱ ሁሌም ጎል ያስቆጥራል፣ ሪከርዶቹም ላይ እኔ ፍላጎት የለኝም ሲል ተደምጧል። ኮከብ ግባግቢ ሳሎን ቀርቼ የዓለም ዋንጫ ፍጻሜን ብጫወት ደስ ይለኝ ነበር ብሏል ኬሊያን ምባፔ። ብዙ መጫወት እፈልግ ነበር ያለው ደግሞ ቡካዮ ሳካ ነው። በምሽቱ ጨዋታ ሃትሪክ መስራት የቻለው ቡካዮ ሳካ በዓለም ዋንጫው ትልቅ ሚና ብጫወት ደስ ይለኝ ነበር ሲል ተደምጧል። ብዙ ደቂቃዎችን አለመጫወቱን ተከትሎ በሰጠው አስተያየትም ብዙ መጫወት እፈልግ ነበር፣ ነገር ግን ስለዚህ ለማውራት አሁን ጊዜው አልፏል ሲል ተደምጧል። አክሎም ብቃቴ በሜዳ ላይ ይናገራል፣ ከማውራት እሱን እመርጣለሁ ሲል ተደምጧል። በአርጀንቲና የደረሰባቸው ሽንፈት ከባድ መሆኑን የገለጸው ሳካ ራሳችን ቀና አድርገናል፣ ለቀጣዩ ምዕራፍ መዘጋጀት አለብን ብሏል። በእርግጥ በርካቶች ከተቿቸው አንዱ አሰልጣኝ ቶማስ ቱሄልን እንዲህ አይነት ኮከቦችን በጨዋታው አለመጠቀማቸው ነበረ። ቡካዮ ሳካ ትላንትና የጨዋታው ኮከብ፣ ቡካዮ ሳካ ሃትሪክ የሰራ በእንግሊዝ የዓለም ዋንጫ ታሪክም ሃትሪክ የሰራ ብቸኛው ተጫዋች፣ በዓለም ዋንጫ ታሪክ ሃትሪክ የሰራ አራተኛው ተጫዋች። በጣም በብዙ ነገር ድንቅ ነበረ ቡካዮ ሳካና በአርጀንቲና ጨዋታ እንግሊዝ አለመጠቀሙ በተለይም ቶማስ ቱሄል በብዙ እንዲተቹ ያደረጋቸውም ጉዳይ ነበረ። በዓለም ዋንጫ ታሪክ በደረጃ ጨዋታ ብዙ ጎል የተቆጠረበት ጨዋታ በ1958 ፈረንሳይና ጀርመን ባደረጉ ጨዋታ አጠቃላይ 9 ጎሎችን ተመልክተን ነበረ። የትላንትናው ግን 10 የደረሰበት ነበረ። እንግሊዝ ሶስተኛ ደረጃን ይዛ አጠናቃለች። በታሪኳ 1966 ላይ ዋንጫውን ከወሰደች በኋላ ለመጀመሪያ ጊዜ ነው ትልቅ ደረጃን ይዛ በዓለም ዋንጫ ማጠናቀቅ የቻለችው የእንግሊዝ ብሔራዊ ቡድን። በአሰልጣኝ ደረጃ እንግዲህ ቶማስ ቱሄል ይሄ በእንግሊዝ ታሪክ ውስጥ ትልቁን ደረጃ ይዘው ያጠናቀቁ አሰልጣኝ የሚሆኑበት ምሽት ነበረም። ተሸናፊው ዲዲየር ዴሾፕ እንግዲህ የእሳቸው የፍራንስ ቆይታቸው ትላንትና 100% ተጠናቋል። 187 ጨዋታ ነመሩ፣ 121 ድል፣ 2018 የዓለም ዋንጫን አሸነፉ፣ 21 ላይ ኔሽንስ ሊግን ከፈረንሳይ ጋር አሸነፉ። ኬሊያን ምባፔ እንደ ከዳ ነው የተሰማኝ ብሏል። አሰልጣኙ በዚህ መንገድ መሸኘታችን ግን የአሰልጣኝ ዲዲየር ዴሾፕን ጥንካሬ ማንነት የማይቀይር ውጤት ነው፣ በጣም ምርጡ አሰልጣኝም ነበር ብሏል። ምናልባት ጨዋታውን በቁጥር እንመልከተው ውድ ቤተሰቦቻችን። እንግሊዝ 6-4 አሸነፈች። በጨዋታው እንግሊዝ ግብ የማስቆጠር ነጻሪያ 2.89 ነው። ኦልሞስት 3 ግቦችን ማግኘት ትችል ነበረ። በፈረንሳይም በኩል 2.8 ነው። ኦልሞስት 3 ጎሎችን ማግኘት ትችል ነበረ። ተጨማሪ 3 ግብ በእንግሊዝ ተጨማሪ 1 ግብ በፈረንሳይ ተናል እንደማለት ነው። ሙከራ ሁለቱም 19 ሞክረዋል። እንግሊዝ ከዚህ ውስጥ 11 ኢላማውን ሲጠብቅላት የፈረንሳይ 9 ኢላማውን ጠብቀዋል። በኳስ ቁጥጥር እንግሊዝ የተሻለች ነበረች 54 በመቶ፣ ፍራንስ 46 በመቶ ኳስ ተቆጣጥራ ነበረ። በጨዋታው ምናልባት አንዳንድ ሊነሱ የሚገቡ ተጨማሪ ነገሮች ካሉ ጁድ ቤሊንግሃም 7 ጎሎችን ያስቆጥሯል። በዚህ የዓለም ዋንጫ ላይ ለእንግሊዝ ብሔራዊ ቡድን በአንድ የዓለም ዋንጫ ውድድር ላይ በርካታ ግቦችን ያስቆጠረ ሆኗል። ሚኬል ኦሊሴ ትላንትና አሲስት ማበርከቱን ተከትሎ 7ኛ አሲስቱ ላይ ደርሷል። ይህም በዓለም ዋንጫ መድረክ በአንድ ውድድር በርካታ አሲስት ያለውን ሪከርድ ከፔሌ ወስዶታል። ፔሌ 1970 ነበረ ሪከርዱን የያዘው 6 አሲስት። አሁን ኦሊሴ በ7 አሲስት ትላንትና ሪከርዱን ወስዶታል። ዓለም ዋንጫ ማን ነው የወርቅ ጫማውን የሚወስደው የሚለው ያው ዛሬ ይለያል። ከፍጻሜው ጨዋታ በኋላ ሜሲ ምን ያደረገ በጨዋታው ላይ በሚል በዓለም ዋንጫ ላይ እንግዲህ ኬሊያን ምባፔ 10 ግቦችን አስቆጠረ። ከዚህ በፊት ገርድ ሙለር 1970 10 ግብ፣ ሳንድሮ ኮስኪ 1954 11 ግብ፣ ጀስት ፎንቴ 1958 13 ግቦችን ካስቆጠሩ በኋላ ኬሊያን ምባፔ አራተኛው ሰው ሆኗል። ኬሊያን ምባፔ በዚህ ዓለም ዋንጫ ላይ 41 ሙከራ ቀዳሚው፣ 39 ድሪብሎችን ሁለተኛ፣ 23 ኢላማውን የጠበቀ ሙከራ
የመጀመሪያው ነው። 18 የግብ ዕድሎችን ፈጥሯል። ከፍተኛ ሁለተኛው ነው። 10 ጎሎችን አስቆጥሯል። ቀዳሚ ነው። 8 ጎሎችን ከክፍት ጨዋታ አስቆጥሯል። ቀዳሚ ነው። 4 አሲስት አለው። በዓለም ዋንጫ ላይ ድንቅ ነበረ። በአጠቃላይ በዓለም ዋንጫም 26 ሚሮስላቭ ክሎዛ በ5 ጎል፣ 2010 ቶማስ ሙለር በ5 ጎል፣ 2014 ሃሜስ ሮድሪጌዝ በ6 ጎል፣ 2018 ሃሪኬን በ6 ጎል ከወሰዱ በኋላ ኬሊያን ምባፔ 2022 በ8 ጎል ከፍተኛ ግብ አስቆጣሪ ነበር። ዘንድሮስ ማን በስንት ጎል በትልቁ ይጠበቃል? ዛሬ ዓለም ዋንጫ የፍጻሜ መርሃ ግብር ይደረጋል በስፔንና በአርጀንቲና መካከል። ለኢትዮጵያን በጣም ጥሩ ሰዓት ነው። ምሽት 4 ሰዓት ላይ ጨዋታ ይደረጋል። እንደተለመደውም በኢትዮጵያ ሚዲያ ታሪክ የግል ሚዲያ የሆነው አንድ ጣቢያ ጨዋታውን በቀጥታ ያስተላልፋል ተብሎ ይጠበቃል። ባለው መረጃ መሰረት ጨዋታውን ለመከታተል ከዛ ውጭ ውድ ቤተሰቦቻችን ጨዋታው የሚደረገው ሜት ላይፍ ስቴዲየም ላይ ነው። የአሜሪካው ግዙፍ ስቴዲየም ስላቭኮ ቪንቺች የዛሬውን ጨዋታ ይመሩታል። ባስቲያን ዳንከርት የዛሬው ጨዋታ ቫርዳኛ ናቸው። የስፔንና የአርጀንቲናን የፍጻሜ መርሃ ግብር ሁለቱ ብሔራዊ ቡድኖች ስፔን በመጨረሻዎቹ 5 ጨዋታ 5ቱንም ድል አድርጋለች። በአንዱ ጨዋታ ብቻ ነው አንድ ግብ በቤልጅየም የተቆጠረባት። በአርጀንቲና ብሔራዊ ቡድን በኩል ባለፉት 5 ጨዋታ 5ቱንም ድል አድርጋለች። እንደ ስፔን ግን በክሊንሺት የጨረሰችው ጨዋታ የላትም አርጀንቲና። ሁለቱ ብሔራዊ ቡድኖች 5 የመጨረሻ ግንኙነታቸውን ብናይ ስፔን 3 ድል አድርጋለች፣ አርጀንቲና 2 ስፔንን ረታለች። በስፔንና በአርጀንቲና መካከል ዛሬ የሚደረገውን ጨዋታ ማን ይረታል? ማን የዓለም ሻምፒዮን ይሆናል? ቅድመ ግምታችሁን በቃል ስፖርት ዩቲዩብ ቻናል በሐሳብ መስጫ ሳጥናችን ላይ ላኩልን። የዛሬው ጨዋታ በነገራችን ላይ ውድ ቤተሰቦቻችን የአርጀንቲናና የስፔን ጨዋታ ሲደረግ ያው ተጫዋቾች መጀመሪያ ላይ የሀገራቸውን የብሔራዊ መዝሙር እንደሚዘምሩ ይታወቃል። ከዚህ ጋር በተያያዘ በዛሬው ዕለት በአርጀንቲና የሚገኝ የትኛውም ጣቢያ የተጫዋቾቹን የብሔራዊ መዝሙር ሂደት በቀጥታ ስርጭት እንደሚያስተላለፍ አስታውቋል። ያው የጨዋታው አካልን ግን ማስተላለፍ አይችሉም መብት ካላቸው ጣቢያዎች ውጭ። ከዛ ውጭ ግን መብትም ያለው መብትም የሌለው ጣቢያ የዛሬውን የአርጀንቲና ተጫዋቾች ሲዘምሩ የሚያሳየውን መዝሙር ሙሉ ለሙሉ በአርጀንቲና ሀገር የሚገኙ የቴሌቪዥን ጣቢያዎች በቀጥታ ያስተላልፉታል። በተጫዋቾች በኩል እንግዲህ የሚጠበቁ ፍጥጫዎች አሉ። ሉዊስ ዴላ ፎንቴ ሜሲን በተመለከተ ሜሲን አውቀዋለሁ፣ ሴቪያን እያሰለጠንኩ በነበረ ሰዓት በወጣት ቡድኑ ሆኜ አውቀው ነበረ፣ ያኔ በጣም ልጅ ሆኖ አውቀው ነበረ ብለዋል። እሳቸውም ሳገኘውም ለመጀመሪያ ጊዜ ሳገኘውም በጣም ተደንቄበት ነበረ ብለዋል። በጨዋታ ደረጃ እሱን ማቆም አሁን ላይ የጨዋታ ታክቲክ መሆን እንደሌለበት ይልቁንስ እንደ ሲስተም የራሳችንን ነገሮች መጫወት ይኖርብናል፣ ያኔ እሱን መቆጣጠር በጣም እንደሚያስቸግር አቅ ነበር ብሏል። በተለይም 1 ለ1 እሱን መጠበቅ በጣም አስቸጋሪ ነው ሲሉ ተደምጧል እሳቸውና እንደ አጠቃላይ በሲስተም አርጀንቲናን መቆጣጠር ይሻላል እንጂ ሜሲን ብቻውን መቆጣጠር በጣም አስቸጋሪ ነው። ተጫዋቾቹ ትኩረታቸው በሙሉ እሱ ላይ እንደሚሆን አውቃለሁኝ፣ ግን በጣም አስቸጋሪ ነው ብሏል። እሱን 1 ለ1 ብቻ መቆጣጠርን ሊዮኔል አንድሬስ ሜሲ ከላሚን ያማል ጋር በልጅነቱ ፎቶ እንደተነሳ ይታወቃል። የላሚን ያማልን ገላ እያጠበ ያለው ፎቶ ላሚን ያማል በእግር ኳስ ውስጥ ዝናው እየናኘ ሲመጣ በጣም መነጋገሪያ ሆኖ ነበረ። በኋላም ላይ ግን በሊዮኔል ሜሲ በኩል ስለ ምስሉም ተጠይቆ እውነት መሆኑን አረጋግጦ ነበረ። በርካቶች ጥርጣሬ ስለነበራቸው ሊዮኔል ሜሲ የረጅም ጊዜ ታሪክ ነው ብሏል። አሁን ከፎቶ በኋላ ያ ልጅ አድጎ በተቃራኒ ደግሞ በጣም ወሳኙ ተጫዋች ሆኗልና በጣም አስደናቂ ተጫዋች እንዲሁም በእድገቱን በጣም የተደነኩበት ተጫዋች ብሎታል ላሚን ያማልን። ያው ዛሬ ግን በተቃራኒ እንፋለማለን። ያው ጥሩን ነገር የምመኘው ግን ለሀገሬ ነው ብሏል ላሚን ያማልን። በዛ መንገድ ቢያገኘውም ማለት ነው። የሁለቱ ፍጥጫ በትልቁ ይጠበቃል። አልጋ ወራሽ መምህርና ደቀ መዝሙሩ የሚፋጠጡበት ፍጥጫ ነው ማለት ይቻላል። ሜሲና ላሚን ያማል በትልቁ ይጠበቃሉ። በነገራችን ላይ ግን በዚሁ አጋጣሚ ሜሲና ላሚን ያማል ዛሬ ይጠበቃሉ ማለት ሜሲና ላሚን ያማልን ማነጻጸር ግን ፈጽሞ አይደለም። ይሄ ከንጽጽር አንጻር ሳይሆን ለብሔራዊ ቡድናቸው ዛሬ ምን ያደርጋሉ ከሚል አንጻር ይጠበቃሉ እንጂ ሜሲን ከላሚን ያማል ማወዳደርም አይደለም። ፈጽሞ ለውድድር የሚበቁበት ሰዓት እንዳልሆነ ይታወቃል። ሜሲ በእግር ኳስ ሕይወቱ ያሳካውን ነገር ሌላ ሰው ስለማሳካቱ እርግጠኛ ሆኖ መናገር ስለሚቸግር
ኤሜሊያኖ ማርቲኔስ አርጀንቲና ለፍጻሜ ደረሰችው በቀላል መንገድ ነው በሚለው ጉዳይ ላይ ምላሹን ሰጥቷል። ሰዎች የግል መልካታቸውን ያጋራሉ። ያ ከኛ በተቃራኒ የሆኑ ሰዎችም አመለካከት ነው። ነገር ግን እኛ እንደዚህ አይነት ነገሮችን አንመለከትም። እኛ የመረጥነው ተጋጣሚ የለም ብሏል ኤሜሊያኖ ማርቲኔስ። ለአብነት ያክል ኮሎምቢያ ጋር ተጫውተናል፣ ከፖርቱጋል ከስዊዘርላንድ ጋር ተጫውተናል። የገጠሙን ተጋጣሚዎች ግን የእኛ ምርጫ ሳይሆኑ በደረሰን እጣ ነው። ነገር ግን ቀላል ጨዋታም አይደለም ብሏል። ከኮሎምቢያ ከስዊዘርላንድ ጋር የነበሩት ጨዋታ ላይ በጣም ከባድ ነበረ። ለአብነት ያክል የፖርቱጋልን ያነሳው በነገራችን ላይ ኮሎምቢያና ፖርቱጋልን አነሳ። ከዛ በኋላ እኛም ኮሎምቢያን ገጥመናል፣ ስዊዘርላንድን ገጥመናል። ምን እንደገጠማቸው ፖርቱጋሎች ያውቃሉ በኮሎምቢያ ጨዋታና ይሄ ቀላል ተጋጣሚ የሚባል ነገር ባለመወንጫም የለም ብሏል። በነገራችን ላይ የዛሬ ተፋላሚዎች ኬፕ ቨርዴ የፈተነቻቸው ሁለት ብሔራዊ ቡድኖች ይጫወታሉ። በጨዋታው ላይ ግን አንዳንድ ነገሮችን እናንሳ። የአርጀንቲና ተጫዋቾች ከእንግሊዝ ጨዋታ በኋላ ፖለቲካ ይዘት ያለው ጽሑፍ ይዘው ማስመልከታቸው ይታወቃል። ላስ ማልቪናስ ሱን አርጀንቲናስ፣ የፎክላንድ ደሴቶች ዛሬም የአርጀንቲና ናቸው የሚል ነው። በእርግጥ ያ ደም አፋሳሽ ጦርነት እንግሊዝን ዛሬም ድረስ የፎክላንድ ደሴቶችን ከአርጀንቲና ነጥቃ የግሉ አድርጋ እያስተዳደረች እንደሆነ ይታወቃል። ያ ፖለቲካ ሽኩቻ ሜዳም ድረስ ገብቶ ነበረ። ተጫዋቾቹ እንግዲህ ያስመለከቱት መልእክት በእንግሊዝ የተወሰደ ግዛትን እንዲመለስ የሚጠይቅ መሆኑን ተከትሎ ድርጊቱ የእንግሊዝ ፖለቲከኞችን ያበሳጨ፣ ያናደደ፣ ዛሬም ድረስ የእንግሊዝ የስፖርት ሚዲያዎች ጭምር መነጋገሪያ አጀንዳ የሆነና ፊፋው ይቀጣልን የሚል ነው። የአሜሪካ መንግስት በበኩሉ የአርጀንቲና ተጫዋቾች ያንን ማድረግ መብታቸው ሲል ድጋፍ ሰጥቷል። በእግር ኳስ ሕግ ግን መብት እንዳልሆነ ይታወቃል። የዓለም ዋንጫ አዘጋጅ ግብረ ኃይል በአሜሪካ የመናገር ነፃነት ስላለ አርጀንቲና ላስ ማልቪናሱን አርጀንቲናስ የማለስ መብታቸውን እንደግፋለን ብለዋል። ተጫዋቾቹ ስፔንን ካሸንፉ አርማውን እንዲያሳዩ ከነጩ ቤተ መንግስት ፍቃድ እንደተሰጣቸው ሲገለጽ ጉዳዩ እንግሊዝን አብከንክኖታል እየተባለ ነው። ከዚህ ጋር በተያያዘ የእንግሊዝ መገናኛ ብዙሃን የአሜሪካንን ድርጊት ኮንነዋል። እንዴት በእግር ኳስ ሜዳ ላይ እኛ 255 ወታደሮቻችንን ገብረን የግል ያደረግነውን ፎክላንድ ደሴትን በተመለከተ ፖለቲካዊ ውሳኔ በእግር ኳስ ሜዳ ይወሰንብናል በሚል እንግሊዛውያን ግን ቁጣቸውን እየቀስቅሰዋል ወይም ቁጣ አሰምተዋል። ከዚህ ጋር በተያያዘ ፒርስ ሞርጋን የልብ የአርሰናል ደጋፊ፣ የግል የክርስቲያኖ ሮናልዶ አድናቂ ነው። ዛሬ ስፔን እንግሊዝን አርጀንቲናን አሸንፋ ውለታ ትውልና ሲል እኛ ያኔ በጦርነቱ ፎክላንድ ደሴትን ከአርጀንቲና እንደነጠቅን ሁሉ ዛሬ ደግሞ ስፔን ዋንጫውን ከአርጀንቲና ተነጥቀልናለች እያለ ይገኛል። ቃል ስፖርት ላይ ናችሁ ውዶቻችን። የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። የዓለም ዋንጫ የፍጻሜ ጨዋታን ቅድመ ግምታችሁን ላኩልን። የዓለም ዋንጫ ቆይታችሁንም ጻፉልን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮች እንሻገር። ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። መረጃዎቹን ማካፈላችሁ ቃል ነኝ። በፕሪሚየር ሊግ የዝውውር መስኮት ወቅታዊ መረጃዎችን ጀምር። ጄደን ስፔንስ በዓለም ዋንጫው ድንቅ ብቃቱን ቢያሳየም ቶትናም ተጫዋቹ በዚህ ክረምት ለመሸጥ ፈቃደኛ ነው እንደሚቀርብለት ገንዘብ ስፐርስ የቡድኑ አባላት ቁጥር መቀነስና ሮቤርቶ ዲዘርቢ ቡድኑ እንደገና ለመገንባት በሚያደርጉት ጥረት ላይ ለቡድኑ የማይጫወቱ ተጫዋቾችን ይቀንሳሉ። ኢንተር ሚላን በተጫዋቹ ላይ ፍላጎት አለው። ስፐርስ እንደሚቀርብለት ገንዘብ ተወስኖ ጄደን ስፔንስን ይለቃል። በሌላ በኩል ቶትንሃም ፔድሮ ፓሮን በተመለከተም ከወኪሉ ጋር ውይይት አድርገዋል። ተጫዋቹ በቀጣይነት ከቶትንሃም ላይለቅ ይችላል ተብሏል። በቶትንሃም የመቆየት ፍላጎት አለው። ባርሴሎናዎች ተጫዋቹ ላይ ፍላጎት አላቸው፣ ግን በቀኝ ተመላላሹ ስፔናዊ ተጫዋች በኩል እስካሁን እድገቶች የሉም። በዝውውሩ ላይ ፔድሮ ፓሮም ከስፐርስ ጋር እንግዲህ ኮንትራቱን ለማራዘም ውይይቶች እየተደረጉ እንደነበረ ይታወቃል። ተጫዋቹ በቶትንሃም የመቀጠል እድሉ አሁን በጣም ከፍ እያለ መጥቷል ተብሏል። ከቶትናም ዝውውር ጋር በተያያዘ ማለት ነው። ውድ ቤተሰቦቻችን በሌላ በኩል ቶትናም ሆትስፐርስ እና በማንቸስተር ሲቲ መካከል በሳቪኖ መካከል የሚደረገው ድርድር አሁንም እንደቀጠለ መሆኑን ያስነበበው ፋብሪዚዮ ሮማኖ ዝውውሩ ምን ቀረ በሚል ለቀረበለት ጥያቄም ተጫዋቹ ወደ ቶትናም ያመራ ዘንድ የቀረው የመጨረሻ የማንቸስተር ሲቲ ፍቃድ ብቻ ነው። ሲቲ ተኪው ላይ ትኩረት እያደረገ መሆኑ ዝውውሩ በዚህ ሳምንት የመፈጸም እድሉ በጣም ከፍ እያለ መጥቷል።
በማንቸስተር ሲቲ በኩል በዓለም ዋንጫ ላይ በጣም አስደናቂውን አማካኝ ሮድሪን በዚህ ክረምት ወደ ማድሪድ ቢያንስ እንደማይሸኘው ተረጋግጧል። ሪያል ማድሪዶች በዚህ ክረምት ይህንን ተጫዋች ለማስፈረም ከውሳኔ መድረሳቸውን ተከትሎ ተጫዋቹ በሲቲ የመቆየት እድሉ በጣም እየሰፋ መጥቷል። ለሲቲ የቸገራቸው ነገር አንድ ነገር ብቻ ነው። እንደዛ አትሌቲክ የዛሬ ዘገባ ከሆነ ሲቲ የቸገረው ነገር ተጫዋቹ ኮንትራቱን የማያራዝምለት ከሆነ ምን አይነት ውሳኔ እንወስን በሚለው ጉዳይ ላይ ነው። አጣብቂኝ ውስጥ የከተታቸው ደግሞ ተጫዋቹ መሄድ የሚፈልግበት ሪያል ማድሪድ ለጊዜው እንቅስቃሴ ያለማድረጉ ሲሆን በዚህ ሰዓት ሲቲ ኮንትራቱን አልፈረምም ካለ ለገበያ እንደሚያቀርበው ይታወቃል። አሊያም ደግሞ አጫውቶ በነፃ ማጣት ሌላኛው አማራጭ ነው። ከሲቲ ደጋፊዎች አንጻር የሲቲ ደጋፊዎች ይህን ይመርጣሉ። ሮድሪ ቢያንስ ይህን ዓመት ከቡድኑ ጋር አሳልፎ ቀጣይ ዓመት በነፃ መውጣትን ቅድሚያ ይሰጣሉ። ግን እንደ ቢዝነስ ሲቲዎች ይህን አይፈቅዱትም፣ በነፃ ማጣትን። ለጊዜው ውይይቶቹ ቀጥለዋል። ከተጫዋች ወኪል ጋር ኮንትራቱን የማራዘም ድርድሩ እንደቀጠለ ነው። ቢያንስ ግን ሪያል ማድሪዶች ምንም አይነት እንቅስቃሴ ከማድረግ እንደተቆጠቡና በዚህ ክረምት ገንዘብ ከፍለው እንደማይወስዱት ማሳወቃቸው ቢያንስ አንድ ዓመት በሲቲ የመቆየት እድሉን ያሰፋ ቢሆንም አሁንም የኮንትራቱ ጉዳይ ግን እልባት አላገኘም። ቼልሲ አሁንም ገንዘብ ወጪ ያደርጋል። የአውሮፓ ሻምፒዮንስ ሊግ ትኬት አልቆረጠም። በየትኛውም የአውሮፓ መድረክ አይሳተፍም። ቼልሲ ግን ተጫዋች እያስፈረመ ነው። ቼልሲ 55 ሚሊዮን ፓውንዶች በላይ ተጠይቋል። በማክሰን ላክሯ ዝውውር ጉዳይ ላይ ድርድሮቹ አሁን ቀጥለዋል። ተከላካዩን ወደ ቼልሲ ለማምጣት በሚደረግ ጥረት ላይ በነገራችን ላይ ቼልሲዎች ይህን ተጫዋች ብቻ አይደለም በርካታ ተጫዋቾችን እያዩ ነው። በተለይም ልምድ ያለውን ተከላካይ ወደ ቡድኑ ማምጣት ይፈልጋሉ። ሌላው ቼልሲዎች ለማስፈረም ፍላጎት የነበራቸው ራውል አሴንሲዮን ነው። በዚህ ክረምት ከሪያል ማድሪድ ስፓኒያርዱ ተጫዋች ግን ወደ የትኛውም ክለብ ለማምራት ፈቃደኛ አይደለም። በተለይም ወደ ቼልሲ የማምራት ምንም አይነት ፍላጎት የለውም። ተጫዋቹ በተለይም በዋነኝነት በጆዜ ሞሪኒዮ ቡድን ሪያል ማድሪድ ውስጥ የመቆየት ዋነኛ ፍላጎት ስላለው ዝውውሩ ለቼልሲ በጣም አዳጋች ሆነዋል። የምዕራብ ለንደኑ ክለብ ቼልሲ ሞርጋን ሮጀርስን ለማስፈረም ከስምምነት መድረሳቸው ይታወቃል። በትላንትናው ዕለት ሰማዎቹ ተጫዋቹን በ117 ሚሊዮን ፓውንድ ለማስፈረም ነው ከአስቶን ቪላ ጋር ከስምምነት የደረሱት። ቼልሲ ያቀረበው ሂስ በአስቶን ቪላ ተቀባይነት ቢያገኝም የዝውውር ሂደት ለማጠናቀቅ ግን ገና አሁንም ስራዎች ይቀራሉ። ተጫዋቹ በቼልሲ 6 ዓመት ኮንትራት ለመፈረም የተስማማ ሲሆን በነገው ዕለት የሕክምና ምርመራው እንዲያደርግ ነው ቀጠሮም የተያዘለት። አርሰናል ሮጀርስን የማስፈረም ፍላጎት የነበረ ቢሆንም ተጫዋቹ ቼልሲን ለመቀላቀል መምረጡ በጣም አነጋጋሪ ሆኗል። ተጫዋቹ ቼልሲን እንዲመርጥ በማድረግ ሂደቱ ላይ ደግሞ አሰልጣኝ ዣቪ አሎንሶ የአንበሳውን ድርሻ ተወጥተዋል ተብሏል። ለመሆኑ በ69 ጨዋታ 14 ጎል ያስቆጠረ 13 አሲስት ያለው ተጫዋች የፊት መስመር አጥቂ ወይም በ10 ቁጥር ቦታ ላይ መጫወት የሚችል 117 ሚሊዮን ፓውንድ ይገባዋል ወይ? ዝውውሩን በሰበር ይፋ ያደረገው የዘ አትሌቲክ ጥያቄ ነው። ቼልሲውያን መልከታችሁን አጋሩን። ምናልባት ቼልሲ በዚህ ዝውውር ከተደነቀ አንድም የአውሮፓ ሻምፒዮንስ ሊግ መድረክን ሳይሳተፍ የአውሮፓ ሻምፒዮንስ ሊግ መድረክን ከወሰደ አምና ሻምፒዮን ከሆነ አርሰናል ነው ተጫዋቹን የነጠቁት። በነገራችን ላይ ቼልሲ ቀጣይ ዓመት የትኛውም የአውሮፓ መድረክ እንደማይሳተፍ ተጫዋቹ መቀላቀሉ ዝውውሩ ላይ የተሰራ አንዳች ጠንካራ ስራ እንዳለ ማሳያ ነው። ኮንፈረንስ ሊግ 2023/24 የተጫወተ 2024/25 የአውሮፓ ሻምፒዮንስ ሊግ የተጫወተ 2025/26 ሞርጋን ሮጀርስ ኤሮፕ ሊግ ተጫውቶ ነበረ። በአስቶን ቪላ ቆይተው ሻምፒዮን ሆነ ነው የትኛውም መድረክ የማይሳተፈውን ቼልሲን የተቀላቀለው። ከዛ ውጪ ሞርጋን ሮጀርስ 117 ሚሊዮን ፓውንድ ወጥቶበታል። በቼልሲ ሪካርድ ውዱ ዝውውር ነው። ሞይሰስ ካይሴዶ 115 ሚሊዮን ፓውንድ ወደ ሁለተኛ ዝቅ ሲል ኤንዞ ፈርናንዴዝ በ107 ሚሊዮን ፓውንድ ሶስተኛው ውዱ ዝውውር ሆኗል። ሞርጋን ሮጀርስ በዝውውር መስኮቱም በእንግሊዝ ፕሪሚየር ሊግ ሁለተኛው ውዱ ዝውውር ሆኗል። 117 ሚሊዮን ፓውንድ ሲወጣበት ኤሊዮት አንደርሰን 116 ሚሊዮን ፓውንድ ልክ እንደ ፍሎሪያን ቬርዝ ወጥቶበት ውድ ነበረ። ግን ሞርጋን ሮጀርስ አሁን ውዱ ዝውውር ሆኗል። ስለ ዝውውሩ ግን ቼልሲውያን ጥቂት ነገር ብታጋሩን ደስ ይለናል። ሊቨርፑል የ17 ዓመቱን በጣም አስደናቂውን ተጫዋች ሳሙኤል ማርቲኔዝን ያስፈርማል። 750,000 ፓውንድ ለዝውውሩ ወጪ አድርጓል። ተጫዋቹ የአጥቂ አማካይ ስፍራ ላይ ሆኖ መጫወት ይችላል። ትላንትና መርሲሳይድ ደርሷል። የሕክምና ምርመራውንም ዛሬ አድርጎ ፊርማውን ያኖራል። ከዛ በኋላ ግን ወደ ላቲን ይመለሳል። ወደ ቤተሰቦቻቸውን ወደ አትሌቲኮ ወደ ተባለው የላቲን ክለብ ይመለሳል። ከዛ በኋላ 2027 ላይ በሚቀጥለው ክረምት ላይ ነው ተጫዋቹ 18 ዓመት ሲሞላው ወደ ሊቨርፑል የሚመጣው ማለት ነው። በሌላ በኩል ሊቨርፑሎች የአጥቂ ስፍራውን ለማጠናከር አሁንም የክንፍ አጥቂዎችን እያፈላለጉ ሲገኙ የኮሎኙን ሳይድ ኤልማላን እየተመለከቱ ይገኛሉ። በዝርዝራቸው ሊቨርፑሎች አካቶታል። 19 ዓመቱ ነው። ኮሎኝ ይህን ተጫዋች ለመሸጥ ከ43 ሚሊዮን ፓውንድ በላይ ይጠይቃሉ
ተብሏል። የቦነስ ክፍያን ጨምሮ ሊቨርፑሎች እስካሁን በዝውውሩ ላይ ይፋዊ ጥያቄ ለኮሎኝ ባያቀርቡም ተጫዋቹ ግን በተለይም በቀጣይነት የክንፍ አጥቂ የሆነ ቦታ ላይ መተካት በዋነኝነት የተያዘ ተጫዋች ሆኗል። ሌላው በሊቨርፑል ዝርዝር ውስጥ የተያዘው የፓሪሰን ዠርሜኑ የመከላከል ስፍራ ተጫዋች ኤሊያ ዛባሪያኒ ነው። ይህ ተጫዋች በበርንማውዝ ቤት በራሳቸው በአንዲ ኤራኦላ ስር የተጫወተ አምናም ክረምት ላይ ወደ ፓሪሰን ዠርሜን ያመራ ግን ብዙ ድል ያላገኘ ነው። ሪቻርድ ዩዝና አንዲ ኤራኦላ ሁለቱም ሰዎች እንግዲህ በሊቨርፑል የሚገኙ ሰዎች አሁናዊ ይህንን የመሃል ስፍራ ተከላካይ ተጫዋች በበርንማውዝ ያውቁታልና ወደ ሊቨርፑል ለማምጣት ፍላጎት አላቸው። ከዚህ ጋር በተያዘ ፓሪሰን ዠርሜን በዛባሪያኒ ጉዳይ ላይ ግን ተጫዋቹን የመልቀቅ ዕድላቸው በጣም እየሰፋ መጥቷልና ወደ ሊቨርፑል ሊመጣ የሚችልበት ዕድል አለ። ሊቨርፑል እንደሚያደርገው የዝውውር እንቅስቃሴ ተከትሎ ማለት ነው። ሊቨርፑል በዚህ ክረምት እንደ ኮናቴ ያለ ተከላካዩን በነፃ ማጣቱ ሲታወቅ ጀርሜ ጃኩዌቲ 5 ቁጥር መለያ ለብሶ ይከላከላል። ቀጣይ ዓመት ጆቫኒ ሊዮንም ከጉዳት እንደተመለሰ ሳይዘነጋ ማለት ነው። በሊቨርፑል የዝውውር እንቅስቃሴ ላይ ግን አንዳች እንቅፋት ሊፈጥር ይችላል እየተባለ ነው። የሞርጋን ሮጀርስ ዝውውር ሞርጋን ሮጀርስ ካስቶን ቪላ ወደ ቼልሲ በ117 ሚሊዮን ፓውንድ ለመዞር መስማማትን ተከትሎ አሁን ሊቨርፑል በዛ ቦታ ላይ በተለይም እንደ ዲያዝ ያለውን እንደ ያንዶሜንዴ አሊያም ደግሞ ባርኮላን አይነት ተጫዋች ለማምጣት በሚያደርገው ጥረት ላይ ነገሮች በጣም ሊወሳሰቡ ይችላሉ እያለ ይገኛል አትሌቲክ በዛሬ የሊቨርፑል ዘገባው ላይ። ምክንያቱም በዛ ቦታ ላይ እየወጣባቸው ያሉ ተጫዋቾች ዋጋ በጣም ፍጹም የተለየ ነው። በጣም አነጋጋሪ ሆኗል። በነገራችን ላይ እንመለስበታለን እዚህ ጉዳይ ላይ። ሌላው በሊቨርፑል ልናነሳ የወደድነው ቨርጅል ቫንዳይክን ነው። ቨርጅል ቫንዳይክ ስለ ቡድኑ ተጠይቆ ነበረ። አዲስ ምዕራፍ ነው ብሏል። ቡድኑ ሽግግር ላይ ነው ብሏል። ክለቡ ትልቅ ለውጦችን እያደረገ ባለበት በዚህ ወቅት ላይ እንደ አምበልነቱ ወጣት ተጫዋቾችን የመምራትና አዲሱን ሲስተም የመምራት ኃላፊነት አለብኝ ብሏል። ቨርጅል ቫንዳይክ በኮንትራቱ ላይ 1 ዓመት ይቀረዋል። በምን አይነት መንገድ ከሊቨርፑል ጋር ይቀጥላል የሚለው ይጠበቃል። ኮንትራቱን አራዝሞ ወይንስ 1 ዓመት ተጫውቶ በነፃ ይለቃል በሚለው ጉዳይ ላይ ማንቸስተር ዩናይትድ የቡድኑ ወሳኝና ቁልፍ ተጫዋቾችን በዚህ ክረምት የመልቀቅ ምንም አይነት ፍላጎት የለውም። በተለይም በቡድኑ በጣም ጠንካራ የሆነውን የመሃል ሜዳ ክፍል ተጫዋች የሆነውን ብሩኖ ሚጌል ፈርናንዴስን በዚህ ክረምት ላይ መልቀቅ ምንም አይነት ፍላጎት ማንቸስተር ዩናይትድ የለውም። በማንቸስተር ዩናይትድ በኩል አሁንም በድርድር ኮንትራቱን የማራዘም እንጂ ተጫዋቹንም በዚህ ዓመት አጫውቶ በነፃ የመልቀቅ ምንም አይነት ፍላጎት በዩናይትድ በኩል የለም። ማንቸስተር ዩናይትድን ከተቀላቀለ ጊዜ ጀምሮ በማንቸስተር ዩናይትድ በርካታ አስደናቂ ገድሎችን እየፈጸመ የሚገኝና በፕሪሚየር ሊግ ታሪክ በአንድ ሲዝን በርካታ አሲስት ባለቤት የሆነው ብሩኖ ሚጌል ፈርናንዴስ ከዩናይትድ እንዲለቅ አይፈለግም። ድርድሩ እንደቀጠለ ነው። በርካታ ያሉ ምንጮች እንደውም ቤን ጃኮብስም ከብሩኖ ጋር በተያያዘ በቅርቡ ኮንትራቱን ያራዝማል የሚል መረጃን ይዞ ወጥቷል። በርከት ያሉ የቱርክ ክለቦችን ጨምሮ የብሩኖ ፈላጊ እንደነበሩ የሚዘነጋ አይደለም። በሌላ በኩል ማንቸስተር ዩናይትድ በአማድ ዲያሎ ጉዳይ ላይ አሁንም የፈላጊዎቹ ነገር እንዳለ ቢሆንም ሐሳባችንን አንቀይረም ብሏል የዩናይትድ ቦርድ። ኮትዲቫር የፊት መስመር ተጫዋች አማድ ዲያሎ በዩናይትድ ቤት የሽያጭ ሂደት ውስጥ የማይካተት ለገንዘብ ተብሎ የማይሸጥ ተብሏል። የዩናይትድ ሰዎች ለተጫዋቹ ወኪሎች ባለፈው ወር ጀምሮ ከየትኛውም ክለብ ጋር እንዳይደራደሩ ነግረዋል ነው የተባለው። በየትኛውም ገንዘብ ለመሸጥ ፈቃደኛ ስላልሆኑ በርካታ ያሉ ክለቦች በተጫዋቹ ላይ ፍላጎት አሳይተዋል። በነገራችን ላይ ከፕሪሚየር ሊግም ጭምር ማለት ነው። አማድ በራሱ በማንቸስተር ዩናይትድ የመጫወት ፍላጎትና ለቦታው የመታገል እንጂ ክለቡን የመልቀቅ ምንም አይነት ፍላጎት እንደሌለውም አሳውቋል። ከዚህ ጋር በተያያዘ እንደ ኤሲ ሚላንና እንደዚሁም ከእንግሊዝ እንደ ኒውካስል ያሉ ክለቦች ተጫዋቹን በተመለከተ መረጃ ጠይቀው ነበረ። ከዚህ በፊት ከዩናይትድ ወጥቶ በሰንደርላንድ ሲጫወት እናውቀዋለን። እንደ ሜን ስፖርት ዘገባም ከሆነ በተጫዋቹ በኩል ለቦታው ለመፋለም ዝግጁ ነው። በዩናይትድ በኩል በቀጣይ የውድድር ዓመት የቀኝ ክንፍ አጥቂ ቦታን በማይክል ካሪክ ስራ በዋነኝነት አማድ ዲያሎም ሐሰተኛ 9 ቁጥር ስለሚሆን ብሪያን ቤሞ በጥቂቱ ይሸፍኑታል ተብሎ ይታሰባል። በማንቸስተር ዩናይትድ ወቅታዊ ጉዳይ ላይ ጄሰን ዊልኮክስም ጋዜጣዊ መግለጫ ሰጥተዋል። አሁን ባለው የቡድኑ የማሸነፍ ባህልና ቡድኑ በካሪንግተን እያሳየ በሚገኘው እያንዳንዱ ነገር በጣም ደስተኞች ነን። እኛ ይህ እንዲቀጥል እንፈልጋለን። ቡድኑን መገንባታችንን እንቀጥላለን። በቡድኑ ውስጥ በርካታ ታለንቶች አሉ። እናም እንደ ቡድንም በግልም በጣም ጥራት ያለው ቡድን አለን አሁን ላይ እና በሚቀጥለው የውድድር ዓመት በአራቱም ዋንጫ መፎካከር የሚችል ቡድን አለን እያሉ ይገኛሉ። ተጫዋች የማስፈረም ሂደታችን
ስራችንም ይቀጥላል ብለዋል ጄሰን ዊልኮክስ። ከዚህ ጋር በተያያዘ በማንቸስተር ዩናይትድ የቡድን ግንባታ ላይ ደስተኛ ነኝ የሚሉት እሳቸው ቀጣይ ዓመት ፕሪሚየር ሊጉንም ኤፍኤ ካፑንም ካራቦ ካፑንም በተጨማሪነት ዩናይትድ ከ2 ዓመት ከራቀበት የአውሮፓ ሻምፒዮንስ ሊግ መድረክም ሲመለስ በዛ መድረክ ላይ መፎካከር ይችላል እያሉ ነው ቡድናችን። ይህንን የሚሉት እንግዲህ እሳቸው በዘንድሮ የውድድር ዓመት እንደ አንድሬ ሳንቶስ እና እንደ ዩሪ ቲልማንስ ያሉ ተጫዋቾች ወደ ቡድኑ ጨምረው በጉዳት ያጡትን ማኑኤል ኡጋርቴን እና ካዜሜሮን ተክተው ነው ቀሪ ዝውውሮች ይደረጋሉ። በእርግጥ አሁናዊ ቁመናችን ግን ጥሩ ነው ሲሉ ተደምጠዋል። ማንቸስተር ዩናይትድ ከሬክሳም ጋር በትላንትናው ዕለት የወዳጅነት ጨዋታውን አድርጎ ነበረ። ያው በምሽት በቃል ስፖርት ዩቲዩብ ቻናል ዘገባችን ማለትም ጁላይ 18 ቅዳሜ ምሽት ስለ ጨዋታው ጥቂት ነገር ብለናችሁ ነበረ። ያው ጨዋታው በዛው 1-0 በሆነ ውጤት ነው የተጠናቀቀው። ሬክሳም ጨዋታውን 1-0 ሲያሸንፍ ስሚዝ ነበረ በ39ኛው ደቂቃ ለገብ ያስቆጠረው። የዩናይትድ ቡድን የመጀመሪያ ቋሚ አሰላለፍ ውስጥ በነገራችን ላይ 2 ተጫዋቾች ብቻ ናቸው ከዋናው ቡድን ላይ ጫወቱ የሚችሉ እንጂ ቀሪዎቹ በሙሉ የዋናው ቡድን አካል የነበሩ ተጫዋቾች ናቸው። በጨዋታው አዲሱ የማንቸስተር ዩናይትድ ፈራሚ አንድሬ ሳንቶስ በክለቡ መለያ ለመጀመሪያ ጊዜም የተጫወተበት ነበረ። ማንቸስተር ዩናይትዶች ቀጣይ አርብ ከኖርዌይ ክለብ ሮዘንበርግ ጋር ሌላ የወዳጅነት ጨዋታ ያደርጋሉ። ከሞላ ጎደል ይሄንኑ ቡድን ይዘው ነው ማይከል ካሪክ ወደ ሜዳ የሚገቡት። በእርግጥም የወዳጅነት ጨዋታ ነው። ካሪክ በጨዋታው ዙሪያ ተጠይቀው ነበረ። አንድሬ ሳንቶስ ጥሩ ምልክቶችን አይቼበታለሁ። የአንድሬ ሳንቶስ የመጀመሪያም ጨዋታ ጥሩ ነበረ ያሉበትም ጨዋታ ነበረ። ምናልባት የዩናይትድ ደጋፊዎች በዚህ ጉዳይ ላይ የግል መልከታችሁን አጋሩን። በዚህ ጨዋታ ላይ የመጀመሪያው ቡድን እንደ ሃሪ ማጉዌር፣ ሌኒየሮ፣ ሜሰን ማውንት፣ ብሪያን ቤሞ እና አንድሬ ሳንቶስን ጭምር የያዘ ቡድን ነው 1-0 የተሸነፈው። በነገራችን ላይ ከረፍት በኋላ ሙሉ ለሙሉ ቡድኑን ስለቀየሩት ማለት ነው ማይክል ካሪክ በሁለተኛ አጋማሽ በታዳጊዎች ባሳዩት ብቃት በጣም እንደተደሰቱ ገልጸዋል። በጣም አስፈላጊው ነገር ሁሉም ሰው በጥሩ ሁኔታ ላይ መሆኑ ነው። በሚቀጥለው ሳምንት ላለብን ጨዋታ መዘጋጀታችንን እንቀጥላለን ብለዋል። እውነት ለመናገር ይላሉ ማይክል ካሪክ በዚህ ጨዋታ በጣም አስፈላጊው ነገር ሁሉም ሰው ከጨዋታው ደህና በውጣቱ ነው ያለ ጉዳትም። አሁን ደግሞ በሚቀጥለው ሳምንት ትኩረት ስናደርግ በሜዳ ላይ ያዩዋቸው ነገሮች ከሞላ ጎደል ጥሩ ናቸው ሲሉ ተደምጠዋል። ለመጀመሪያ ጨዋታ ሙሉ በሙሉ ዝግጁ አለመሆንም ግን ይሄ ተፈጥሯዊ ነው ሲሉ ተደምጠዋል ማይክል ካሪክ ከጨዋታውን በኋላ። በማንቸስተር ዩናይትድ ቤት በዓለም ዋንጫ ክለቡን ከወከሉ ዩናይትዳውያን በደረጃ ጨዋታ ላይ ሲጠበቅ የነበረው ኮቢ ማይኖ አልተጫወተም። በእርግጥ ትላንትና ያልተጫወተው በጉዳት ምክንያት ነው። ያ ማለት ኮቢ ማይኖ በዓለም ዋንጫ አንድም ደቂቃ ሳይጫወት ወደ ዩናይትድ ይመለሳል ማለት ነው። በእርግጥ ለተጫዋቹ ምን የሚፈጥርበት ስሜት አለ የሚለው እንዳለ ሆኖ በማይከል ካሪክ ስር ግን አይነኬም አይተኬም ተጫዋች ሆኖ ተመልክተናል። በሚቀጥለው የውድድር ዓመትም በዩናይትድ ውስጥ በጣም ጥሩ ጊዜን ያሳልፋሉ ተብሎ ከሚጠበቁ ተጫዋቾች ውስጥ ነው። በዓለም ዋንጫ ግን ቢያንስ የመጨረሻ ጨዋታ እድል ያገኛል ቢባልም በጉዳት ምክንያት የለም። በማንቸስተር ዩናይትድ በኩል በዓለም ዋንጫ ፍጻሜ ጨዋታ ዛሬ ከሚጠበቁት አንዱ ሌሳንድሮ ማርቲኔዝ ነው። የ2022 ሻምፒዮን ሌሳንድሮ ማርቲኔዝ ዘንድሮስ ወደ ዩናይትድ ሻምፒዮን ሆኖ ይመጣሉ የሚለው ይጠበቃል። ቢያንስ ኮቢ ማይኖ ባይሳተፍም እንደ ራሽፈርድ ያለ ተጫዋች ትላንትና ሲስተም አድርጓል። በዓለም ዋንጫ ተሳትፎ 3ኛ ደረጃን ይዞ የመጣ ዩናይትዳዊ እንደሆነ ይታወቃል። በራሽፈርድ በኩል ቡካዮ ሳካ በዓለም ዋንጫ ታሪክ ሃትሪክ የሰራ 4ኛው ተጫዋች ነው። ጎፎረስት፣ ጋሪ ሊንከር፣ ሃሪኬን በመቀጠል 4ኛው ሃትሪክ የሰራ ተጫዋች ነው። በዚህ ዓለም ዋንጫ ደግሞ ሃትሪክ የሰራ ብቸኛው እንግሊዛዊ ተጫዋች ነው። በጣም አስደናቂ ተጫዋች ቡካዮ ሳካ ትላንትና ተመልሷል። እንግሊዝ በዓለም ዋንጫም በጥሎ ማለፍ ጨዋታ ላይ ሃትሪክ የሰራ የመጀመሪያው ተጫዋች ሆነው ግን በነገራችን ላይ 1966 በኋላ የመጀመሪያው እንግሊዛዊ ተጫዋች ሆነው የአርሰናሉ ቡካዮ ሳካ ነው። ቡካዮ ሳካ በዚህ ዓለም ዋንጫ ላይ ሃትሪክ ሲደመር እንግዲህ 3 አሲስቶች በአጠቃላይ 6 የግብ አስተዋጽኦን አበርክቶ ነው ወደ አርሰናል የሚመጣው። ቡካዮ ሳካ ትላንትና ልዩ ነበረ። ለምን እድል በዓለም ዋንጫ ብዙ አላገኘም ቢባል የአርሰናል ደጋፊዎች ብዙ ላይ ከፋቸው ይችላል። ምክንያቱም ተጫዋቹ ከህመም ጋር እየታገለ ነበረና ብዙ መጫወቱን የአርሰናል ደጋፊ አይደግፉትም ነበረ ህመሙ እንዳያገረሽበት። ለእንግሊዝ ግን ጉዳት እንደነበረ ትላንት በደንብ አሳይቷል። በየ59 ደቂቃው የግብ አስተዋጽኦ ነበረው ቡካዮ ሳካ። በነገራችን ላይ በዚህኛው የዓለም ዋንጫ ላይ 356 ደቂቃ ብቻ ነው የተጫወተው። ትላንትና ዴክላን ራይስም ተጫውተዋል። ዴክላን ራይስም ትላንትና ኳስና መረብን አገናኝቷል። ዴክላን ራይስ ራሱ ከነጉዳቱ ቢሆንም ትላንት ተጫውቷል። ገና በ3ኛው ደቂቃ ነበረ ራይስ ትላንትና ገቢ ያስቆጠረው። ምናልባት ግራም ሱነስ በርካታ ትችትን ባዘነበበት በሰዓት ውስጥ ዴክላን ራይስ ሜዳ ላይም እንዲሁ ምላሽ የሰጠበት ጨዋታ ነበር ማለት ይቻላል። አርሰናል
ሮጀርስን ለማስፈረም ጊዜ ፈጅቶበታል። አርቴታ ሮጀርስን ፈልጎ ነበር። እንዲሁም ፊት ለፊት ተገናኝቶ ማውርተው ነበረ። አስቶን ቪላ አርሰናል መደበኛ ያልሆኑ ንግግሮች ለማድረግ በሞከረበት መንገድ ተበሳጭተው ነበረ። ይህም በተጫዋቹ ግምገማ ሂደት ላይም ባለው ዋጋ መካከል ሰፊ ክፍተት ነበረ። ቼልሲ በፍጥነት ነገሩን ተጠቅሞበታል። ከዛ በኋላ አርሰናል ብዙ ትችት ቀረበበት፣ የሮጀርስን ዝውውር ያልፈጸመበት ሂደት። ጆን ክሮንኬ ግን ወዲያው ወጥተው ምላሽ ሰጥቷል። በዝውውሩ ላይ ትኩረታችን እኛ ዋጋ በዛብን የሚል አይደለም ብለዋል። እሳቸው ትክክለኛ ተጫዋች ለማምጣት 200 ሚሊዮን ፓውንድ የሚያስፈልግ ከሆነና ያ ተጫዋች ክለቡን ከፍ ሊያደርግ ከቻለ አርሰናል ይከፍላል፣ እመኑኝ እንከፍላለን እያሉ ነው ጆሽ ክሮንኬ። ዓላማችን በአውሮፓ ካሉ ምርጥ ቡድኖች ጋር መወዳደር የሚችል ስብስብ መፍጠር ነው። ስለዚህ እኛ ሮጀርስን ያላስፈረም ነው ለገንዘብ ብለን አይደለም፣ ይልቁንስ ትኩረታችን ከጥራት ጋር የተያዘ ብቻ ነው እያሉ ይገኛሉ። ምልከታችሁን አጋሩን። ከዚህ ጋር በተያያዘ ቴሪ ዳንኤል ሞርጋን ሮጀርስ ለቼልሲ ያላሳለፈው መስጠታቸውን አርሰናልን በትልቁ ተችቷል። ቴሪ ኦነሪ ተስፋ ቆርጭ ያለው ሞርጋን ሮጀርስ ለአርሰናል ዝውውር ኢላማ ሆኖ ለወራት ሲታይ የቆየ ቢሆንም ቼልሲ ጣልቃ በመግባት ዝውውሩን አሳክቷል። አርሰናል በእንግሊዝና በአውሮፓ የበላይነት ማሳየት ከፈለገ ዋና ዋና ኢላማዎች ላይ ለተቀናቃኞች እያስረከበ መቀጠል የለበትም። አንድ ተጫዋች ማስፈረም ብቻ ለእኔ በቂ መስሎ አልታየኝም ብለዋል። የክርስቶስ ሶሊስን ዝውውር ነው። ሚኬል አርቴታና አንድሪያ ቤርታ በፍጥነት መንቀሳቀስ አለባቸው የሚለው ቴሪ ዳንኤል ምርጥ ክለቦች አያመነቱም፣ ወዲያውኑ እርምጃ ይወስዳሉ። አርሰናል በዚህ አበሳጭቶኛል እያለ ይገኛል ቴሪ ዳንኤል። ኢያን ራይት ግን የለም እያለ ነው። ኢያን ራይት ሞርጋን ሮጀርስ ለማስፈረም ከመጠን ያለፈ ክፍያ ለመፈጸም ፈቃደኛ ባለመሆኑ አርሰናልን አድንቋል። የአርሰናል ቀንደኛ ደጋፊ ወዳጅም ነው። አርሰናልን በተመለከተ ኢያን ራይት በክለቡ እኮራሉ፣ ለአንድ ጥሩ ወጣት ተጫዋች 117 ሚሊዮን ፓውንድ ማውጣት ትክክል አይደለም። አርሰናል ግልጽ እቅድ እና አደረጃጀት አለው። እንደ አንድ ተቀናቃኝ ክለቦች በድንጋጤ ውሳኔን በቶሎ አይወስንም። በዚህ ክለብ ውስጥ ነገሮች በትክክለኛው መንገድ እየተገነባ እንጂ ቼልሲ ገንዘብ ስለወጣ እንደ አርሰናል እኮ አልተፎካከረም። አንድሪያ ቤርታና ሚኬል አርቴታን አሁንም አምናቸዋለሁ የሚለው ኢያን ራይት እንኳንም ሞርጋን ሮጀርስን አርሰናል ያላስፈረመ 117 ሚሊዮን ፓውንድ በጣም ውድ ነው እያለ ነው ኢያን ራይት። በዚህ ጉዳይ ላይ ዝላታን ኢብራሂሞቪችም ትላንትና የእንግሊዝና የፈረንሳይን የደረጃ ጨዋታ በፎክስ ስፖርት ላይ ሲያስተላልፍ ነበረ። ዝላታን ይህንን ወዲያውኑ ማቆም አለባቸው። እያንዳንዱ ተጫዋች 100 ሚሊዮን ፓውንድ በላይ አያወጣም። በአንድ ጥሩ የውድድር ዘመን ብቻ እያንዳንዱ ተጫዋች 100 ሚሊዮን ፓውንድ ዋጋ አይኖረውም። የሮጀርስ ዋጋ 117 ሚሊዮን ፓውንድ ከሆነ ላሚን ያማል፣ ቪኒሲየስ ጁኒየር፣ ሚኬል ኦሊሴን ስንት ሊሸጡ ነው? አርሰናል ትክክለኛ ውሳኔ ወስኗል። እንኳንም ያላስፈረመ ያለው ደግሞ በሌላ በኩል ዝላታን ኢብራሂሞቪች ነው። ምክንያቱም ዋጋው ተገቢ አይደለም የሚል ነው። ምናልባት ጆሽ ክሮንኬ እኛ ያላስፈረም ነው ዋጋ በስቶብን አይደለም ይገባዋል አይገባውም ከሚል አንጻር ነው 200 ሚሊዮን ፓውንድ እንከፍላለን የሚለው ሀሳባቸው ላይ ሲደመር በርከት ያሉት ከአርሰናል ጎን ቆመዋል። የቃል ስፖርት ዩቲዩብ ቻናል የአርሰናል ደጋፊዎችስ መልከታችሁን ላኩልን። ምናልባት አርሰናል በዛ ቦታ ላይ እሱን ስላጣ ማንን ሊመለከት ይችላል የሚለው በትልቁ ይጠበቃል። ክርስቶዞሊስ ወደ ቡድኑ ይመጣል፣ የተረጋገጠው ጉዳይ ነው። እስካሁን ድረስ በአርሰናልና በብራድሌ ባርኮላ ካምፕ መካከል ውይይት ባይደረግም ፒኤስጂ የሞርጋን ሮጀርስን ሽያጭ አይቶ ዋጋውን ካላጋነነም በአርሰናል ዝርዝር ውስጥ አለ። ሊቨርፑልም ሌላ ፈላጊ ነው ብራድሌ ባርኮላን። በሌላ በኩል ገበያው ላይ እንደ ያን ዶሜንዲ ያለ ተጫዋች አለ፣ ግን ምርጫው ፓሪስ ሰን ጀርሜን ስለሆነ ምናልባት አርሰናልም ሊቨርፑልም ይህን ያን ዶሜንዲ ለማግኘት በጣም ሊቸገሩ ይችላሉ። ገበያው ላይ ካሉ ሁኔታዎች አንጻር የበርካታ አርሰናልን ስጋት ግን አሁን ግልጽ ነው። በዛ ቦታ ላይም ክርስቶዞሊስ በትሮሳርድ ተተክቷል። አሁን ትልቁ ጥያቄ ማርቲኔሊ ተሽጦ ተጫዋች ማምጣት ይከብዳል የሚለው ነገር ስጋት አለ። አንደኛ አርሰናል ማርቲኔሊ ለገበያ ቀርቦታል። 117 ሚሊዮን ፓውንድ ሮጀርስ ከወጣበት ማርቲኔሊን አርሰናል ስንት ነው የሚሸጠው? ከዛ በኋላ ማንን ነው በዛ ቦታ ላይ የሚያመጣ የሚል ስጋቶች ቢኖሩ የሚገርም አይደለም። አርሰናል ግን ለማርቲኔሊም እየጠበቀ ነው ዝውውር። ምን ያህል ገንዘብ ይቀበላል? ወቅታዊ ዝውውር ዋጋዎች ግን ተገቢስ ናቸው ወይ? መልካታችሁን አጋሩን። ጥቂት ቆይተን እንመለሳለን። መልካም ቀን